ንገሪ በእናትሽ። እስኪ አትጩሂ። አባትሽ እጁ ለፖሊስ ሰጥቷል። ምን? እማዬ ቆይ እንደዛ የሚያደርጉ አባዬ? እሺ አሁን የት ነው ያለው እማዬ? አባዬ ቆይ ፖሊስ ጣቢያ ነው ያለው እማዬ? ንገሪ የት ነው ያለው? አዎ ፖሊስ ጣቢያ ነው። ወይኔ ጉዴ ፈላ እማዬ፣ ወይኔ ጉዴ ፈላ። በቃ አለቀልኝ እማዬ፣ በቃ መታሰሪ እኮ ነው። በቃ እማዬ ፖሊስ እኮ ሁሉንም ነገር ደረሰበት እማዬ። ወይኔ ጉዴ ፈላሽ፣ ምንድን ነው የማደርገው? ወይኔ ጉዴ። ምን ታፈጫለሽ? ተዘጋጅና ፖሊስ ጣቢያ እንሂድ። አባትሽን ማስፈታት አለብን። አንቺ ግን ምን አይነት ራስ ወዳድ ሰው ነሽ? አባትሽ ላንቺ ብሎ ሲታሰር ሂድ ብለሽ ለፖሊስ አሳልፈሽ ልትሰጪው ነው? ከራስሽ ውጭ ለሌላ ሰው ምንም አታስቢ? ደረጀን የመሰለ አባት በራስሽ ወንጀል አሳልፈሽ ልትሰጪው ነው? በራስሽ ወንጀል ልታሳስሪው ነው? ናታንና ዳጣ ዛሬ እንግዲህ ዘበኛው ከተቀመጡበት መጥቶ በዱላ ጓርዶ ለቋቸዋል። ቤተሰቦቻችን እንግዲህ በጣም የሚገርም ነው። እንግዲህ ይሄ ፍቅር መቀስ የሆነ ሰውዬ ዘበኛ ማለት ነው ጋይስ። እንግዲህ ዛሬ እስከ ዛሬው አማን ሀገር ብለው ሂደው ቁጭ ባሉበት ነው እንግዲህ መጥቶ ወገብ ዛላቸውን በጥሽ አንድኛቸውን መልቀቅ አለብኝ በማለት እንግዲህ ወዲያ አጠገባቸው ተጠግቶ አስደንግጧቸዋል። ምናልባት ዱላው ላይ ጎዳ ይችላል፣ ግን ዳጣ ደግሞ አስቀድማ እንደው ናታን በቃ እኔው እየቀፈፈኝ ነው ብላ ነበረ ማለት ነው ገና ማለት ነው። እና ቤተሰቦቻችን እንግዲህ በሚገርም ሁኔታ ወዲያው ያለችው ደቂቃዎች ሳይቆዩ በጣም በሚገርም ሁኔታ ነው እንግዲህ ቤተሰቦቻችን እንትን ያለችው። በጣም ነው የደነገጠችው። በቃ እሷ ብቻ ሳትሆን ናታን ጭምር ይመስለኛል እንግዲህ ናታንን ይመስለኛል የመታው። እንግዲህ ሴትና ወንድ መሆናቸውን አይቷቸዋል። በቃ ማለት ብቻ ሁሉ ነገር ገብቶታል፣ ግን አይዶን ነው ለምን እንደሆነ አላውቅም። እንግዲህ የሚያደርገውን ነገር አይታችኋል። በጣም ነው ያስደነገጣቸው ጋይስ፣ በጣም ነው የመታቸው ምናምን። እንግዲህ ከዚህም ባለፈ ደግሞ ለቤተሰብ ሊናገር ይችላል። እነሱ ግን እቺን መሸሸግ አግኝተው እንግዲህ እዚህ ጋረፍ ብለው ፍቅራቸውን የሚያጣጥሙበት ብዙ ነገሮቻቸውን የሚያወሩበት የወደፊት ተስፋቸውን አላማቸውን አንድ ላይ ሆነው እንግዲህ ብዙ ነገሮችን የሚያልሙበት ቦታ ነው። ግን እሱ እንደመሆኑ መጠን ምንም እንትን ሊላልታ አልቻለም ማለት በፍጹም አሳልፎ ጊዜ ሊሰጣቸው አልፈለገም። እንግዲህ እስካሉበት ድረስ በመሄድ ያስደነገጣቸው እነሱን በጣም ነው የደነገጡት ጋይስ፣ በጣም ማለት ነው ከምላችሁ በላይ። ግን ቢሆንም ምን ታደርጉታላችሁ? ምን ታረጉታላችሁ ትላላችሁ። እና በጣም በሚገርም ሁኔታ እንግዲህ በዚህ መልኩ አስደንግጧቸዋል። ምክንያቱም ይሄን ነገር መሆን ቤተሰብን ቢያውቁ ወይም ደግሞ ወይዘሮ ማርታና ደረጀን ቢያውቁ ያው ታውቃላችሁ እንግዲህ ዳጣ እንደው አባዬ ይሄን ነገር ስላላወቀ ነው እንጂ ይሄን ነገር ቢያውቅ እኮ ናታን እኔ እናንተ በጣም ትልቅ አጣብቂኝ ውስጥ ነው ያለ ነው እያለችው ነበረ ዳጣና እሱም እሱ ልክ ነሽ እያላት ነበረ። ግን በሚገርም ሁኔታ ያው እንደምታውቁት የዛሬው ደግሞ ይለያል ማለት ነው ጋይሶችዬ። ሌላው እንግዲህ አብጌል ደረጀ ያው ለደረጀ እንግዲህ ሄደሽ ራስሽን አሳልፈሽ ለሕግ ስጪ እያላት ነበር በተደጋጋሚ። ግን እሷ ፈቃደኛ አይደለችም። ምክንያቱም ልጁን መግደሌ ትክክል ነው ብላ ነው የምታስበው። ትክክል የሆንኩበት ምክንያት ደግሞ እሱን ሊያጠቃ እስከመጣ ድረስ እኔም ደግሞ ራሴን መከላከል ይህ ተፈጥሯዊ ግዴታዬ ነው በማለት ነው የተናገረችው። ስለዚህ የተጻፈው ሕግ ልክ ስላልሆነ እኔ በዚህ ላደርግ አልችልም ብላ ነው እንግዲህ እየተከራከረች ያለችው። የሚገርመው ነገር እሷ ደግሞ የሚገርመው የእሷ ራሷ የሕግ ተማሪ ነች። ስለዚህ አንደኛ ይሄ ነገር ከምትማረው ትምህርት ጋር ተያይዞ ስለሚሄድ ሕግና ህሊና ደግሞ ተቀራራቢ ነው። በቃ ማለት ሕግም ህሊናን እንትን አድርጎ ነው የሚሰራው። ስለዚህ ግዴታ ሄደሽ ደግሞ ካስፈለገ ያላልሽው ነገር ወይም ደግሞ ይሄ መልስ ይሆነኛል ብለሽ ያሰብሽው ነገር ሄደሽ እዛ ጋር ማስረዳት ትችያለሽ ብሎ ነው አቶ ደረጀ እንግዲህ የነገራት። ግን እሷ አይ በጭራሽ አልሄድም፣ በቃ እንደዙ እንዲያለን መኖር እንችላለን፣ ለምን እንደዛ አይነት ዲክራ ውስጥ ስገባለሁኝ፣ በቃ ከዚህ የበለጠ ሌላ ነገር ማድረግ አልፈልግም በማለት ነው እንግዲህ የተናገረችው ማለት ነው።
አቶ ደረጀ ግን ይሄን ነገር አድርገሽ ሂደሽ እንትን ማቲ ከሆነ ወይም ደግሞ ይሄን ነገር ማታደርጊ ከሆነ እኔ ራሴን መንገድ ይከተላለሁኝ ወይ ደግሞ አንቺ ማትጂ ከሆነ ያ ማለት እኔ ራሴ ማድረግ ያለብኝ ነገር አደርጋለሁ። ያም እንግዲህ ሂጄ ልጁን የገደልኩት እኔ ነኝ ብዬ ራሴን አሳልፌ ለህግ ሰጣለሁኝ ብሎ ነው እንግዲህ ያላት። እሷም እንግዲህ እንዴ በጭራሽ አባዬ ይሄን ነገርማ በፍጹም እንዳታስበው፣ ይሄን በጭራሽ ማሰብ የለብህም። ምክንያቱም እኔ እየኖር ነው መኖር እንችላለን። ምክንያቱም እኔ ልክ ነኝ፣ በቃ ትክክል ነኝ። ልጁን መግደሌ ትክክል ነኝ፣ በቃ አልተሳሳትኩኝም። ያልተሳሳትኩበት ምክንያት ደግሞ ልጁን ሊያጠቃኝ ነው የመጣው። ስለዚህ ጥቃትን መከላከል ደግሞ ግዴታዬ ስለሆነ ተከላክያለሁ በማለት ነው የመለሰችለት። አቶ ደረጀ እንግዲህ እኮ እሱን ሄደሽ አድርጊ፣ እውነት ሁሉ ተዳፍኖ መቅረት የለበትም ብለሽ ታምኛለሽ አይደለ? ስለዚህ የልጁ መሞት እውነት ነው አይደለ? የልጁ እዚህ ጋር መቀበር እውነት ነው። ስለዚህ ግዴታ ነው፣ የውዴታ ግዴታሽ ነው እያለ ነው እንግዲህ እያላት ያለው። እሷም ነው ብላ እንትን ብላለች። እንግዲህ በመጨረሻ ዛሬ ወይዘሮ ማርታ ደረጀ እኮ እንግዲህ አምሽቶ መጥቶ ስለነበረ ደረጀ እኮ እጁን ሰጠ፣ ስለዚህ ነይ ጓዝሽን ያዥና እንሂድ ብላታለች። ግን አቶ ደረጀም እዛው ቤት ውስጥ ሆኖ እሱ እንግዲህ ከውስጥ ሆኖ እያዳመጠ ነበረ። አቢጌል ግን እንዴ በጭራሽ እንዴት አባዬ እጁን ይሰጣል? እንዳታደርግ ብዬው እንዴት እንደዚህ ያደርጋል? ምክንያቱም እሱን ሳይሆን እኔን በቃ ተከታትለው እንትን ይሉኛል እኮ። ምክንያቱም ወንጀሉ ሲጣራ እኔ እንደገደልኩት ይታወቃል። ስለዚህ አባዬ ሳይሆን የምታሰረው እስሩ ወዴ ነው ይመጣል ብላ ነው ያሰበችው እንጂ የአባቷ መታሰር ምናምን አይደለም ያስገረማት ወይም ያስደነገጣትና ግን ያስደነገጣት ክፍል ምንድነው እሷ ይሄን ነገር እንትን በማለቷ ማለት ይሄ ነገር ሲጣራ ተጣርቶ አንድን ሰው ምንም ያከሰው ገድያለሁ ብሎ ቢሄድም ዝም ብሎ ሊያስሩ አይችሉም። ለሰዓቱ ምናልባት በ48 ሰዓት ውስጥ ወይም ደግሞ በ24 ሰዓት ውስጥ ሁኔታው ተጣርቶ እንዲመጣ ነው ቼክ የሚያደርገው ፖሊስ ምርመራና ከዛ በኋላ ነው እንግዲህ ግሏል ወይ ያልገደለም ከዛስ የሚለው ነገር መረጃዎች እየተጣሩ የሚሄዱት ማለት ነው ቤተሰቦቻችን እንጂ ከዛ ውጭ ዝም ብሎ በፍርድ ገምድልነት ወይም ደግሞ በደሳለኝና በመሰለኝ የሚደረግ ነገር ምንም አይነት ነገር የለም። እና እንግዲህ ወይዘሮ ማርታም አንቺ ራስ ወዳድ ለምትሆኛለሽ መቼም አባትሽ ታስሮ እቤት ዙሁ አድራለሁ ብለሽ አታስቢም አይደለ? በቃ ምትጁን ያጅና እንሂድ እያለቻት ነበረ። አቢጌልም እንደማየ በቃ ተይኝ እንደዚህ አይነት ጭንቀት ምናምን በቃ መስማት አልፈልግም ነው ያለችው። መጀመሪያ ገና ወይዘሮ ማርታ ስትመጣ በቃ ማየ ተይኝ በቃ እኔ ምንም አይነት እንደዚህ አይነት ሮሮና እንትን በቃ እኔ መስማት አልፈልግም በቃ ተይኝ እያለች ነበረ። ወይዘሮ ማርታ ግን አየሽው ታይ ስትባይ አለመስማትሽ ይሄ ያመጣው ነገር ነው ይሄ። ስለዚህ ችግሩ ያንቺ እንጂ እኛ አይደለም። በማን መልስ የለ በቀጣይ ክፍል እንገናኝ። ሰላም ቆዩ። እንደዛ ከሆነ አንቺ ለአባይ ታሰሪለታለሽ። እሱ የሚታሰር ከሆነ ኪድዬን ከልቤ ነው የምልሽ። እኔ ገድያለሁ ብዬ እኔ ታሰርለታለሽ።